ኝልኝ የኔም ልጅ እኮ ደብዛዋ ጠፍቷል ብላ እንግዲህ አለች ማለት ነው። እናት ዛራ የጠፋችባት ልጅ ማን ትሆን? ቤሌን ትሆን ወይስ ሌላ ማን ትሆን? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ አምነን በጣም የሚያናድድ ልጅ ሆኗል። ምክንያቱም ቤሌንን የማበሳጨት ስራ እየሰራ ነው። ቤሌን ደግሞ አሁን አውጥታ ጥለዋለች ማለት ነው። ቆርጣለች። በቃ በጣም ነው የቆረጠችው። ምክንያቱም ወደሱ በቀረበች ቁጥር እሱ እየራቃት ስለሄደ አሁን ቤሌን በጣም ተስፋ ቆርጣ በሱ በቃ ወደ ራሷን ወደምታዳምጥበት ሄዳ እንግዲህ ከጁኒያ ጋራ እያወራች ነው ማለት ነው። ጁኒያም እንዴት ነው ዛሬ ስትደውይልኝና ከአቶ አምነን ጋራ እንዳልሆን ስትሳውቅ በጣም ነው እንትን ያልኩት። አቶ አምነን ስትላት ተጣልተናን እኔና እሱ ከዚህ በኋላ በቃን። ምክንያቱም እኔ ሁል ጊዜ ፈላጊ ሆኜ እሱ ተፈላጊ የሆነ ሁሌ ልቤን እያደማው ነው። ስለዚህ በቃኝ። እኔ ደግሞ የቆረጥኩለት እንደዚህ ነው። በቃ ብዙ ጊዜ የሱ ለመሆን ሞክሬ ነበር፣ ግን ደግሞ አልቻልኩም። ምክንያቱም እሱ የሚፈልጋቸው ሌሎችን ሰዎች ነው። እኔ በሱ ቦታ አለኝ ብዬ ሳስብ እሱ ደግሞ በመሀል ሌሎችን ሴቶች እያስገባ እኔን ልቤን እያቆሰለው ነው። ስለዚህ ቢቀርብኝስ በቃ እስከመቼ ድረስ ብላ እንግዲህ ለጁኒያ እየነገረቻት ነው። ጁኒያ ደግሞ ጓደኛዋ ተይ እንጂ ይሄን ያህል ጊዜ ብዙ አብረን አሳልፈናል፣ ብዙ ሚስጥሮች አውርተናል፣ ለምንድን ነው እንደዚህ ተስፋ የምትቆርጭው ስትላት በቃ መሆን ስላለበት ነው ብላታለች። ቤሌን በጣም ነው የምታሳዝነው። ምክንያቱም አምነን እየተንከባከባት አይደለም። ሚስጥረኛ የሚላት ምን ሚላት? ቆይ ቤሌን ምን አጠፋች? ቆይ እንዴ ከደረጃ ላይ ተገፍትራ ወደቀች ለሱ ተብላ እንግዲህ እሱ ይወዳታል ተብላ እንግዲህ ጄሪን እሷ አምነን ስለወደዳት ገፍትራ ጣለቻት። ከዛ ራሷን ስታ ለስንት ጊዜ ቆየች። ከዛ ራሷን ካወቀች በኋላ ምን ያህል ጊዜ ቆይታ ነው ሳትነግሪኝ ብሎ ይሄን ያህል የሚደነፋባት? አምነን በጣም የሚያስጠላ ባህሪ ነው ያለው። ባህሪውን ማስተካከል አለበት። ምክንያቱም ቤሌንን ያው ያጣታል፣ ግን ይሄ ባህሪው ከማንም ጋር ላያኖረው ይችላል ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ሜርሲ ናት። ሜርሲ ደግሞ አሁን ገና በሩን ስትከፍት ቤሌን አገኘቻት። ቤሌን ቀሚስ ለባሿ እንዴት ነሽ ደህና ነሽ የት ጠፋሽ ስትላት እንደዚህ መፈለጌን እኮ ነው ያላቅም እኔ ከሌለው ቤቱ ቤት አይመስልም አይደል እያለች ከቀለደቻት በኋላ ለመሆኑ ምን የተፈጠረ ምን አዲስ ነገር አለ ስትላት አዲስ ነገር እንግዲህ የወይዘሮ ሞርዚና ልጅ መጥቷል፣ አዲስ ነገር ይሄ ነው አለቻት። እሷ ደግሞ ልጅ አለቻት እንዴ ስትላት አዎ ልጅ አላት አለቻት። ከዚህ ተቀላለዱ እና ተለያዩ ማለት ነው። ከዛ ሜርሲ ገብታ እንግዲህ ባሮክን ለመተዋወቅ በጣም ቸኩላለች። ባሮክን ከተዋወቀችው በኋላ እንግዲህ እንኳን ደህና መጣህ ምናምን ብላ ከባሮክ ጋር እንግዲህ አንዳንድ ነገሮችን ማውራት ጀመረች ማለት ነው። ምክንያቱም እስኪ የቤቱን ነገር አንዳንድ ነገር ብትነግሪኝ ሲላት ምን ችግር አለ እንዴ እኔ አክስትህ እኔ የአምነን አክስት ሜርሲ ይባላለሁ ምንም ችግር የለም ብላ እንግዲህ የሚያዳምጣትና የሚያሳማት ሰው ስላገኘች በጣም ደስ ብሏት ከየት ልጀምርልህ ስትለው ከራስሽ ብሏታል። በጣም ከደነገጠች በኋላ እኔማ በጣም ጥሩ ሰው ነኝ ብላ እንግዲህ የምታወራውን በተገላባጭ እንግዲህ እያወራችሁ ነው። እሷ ማናት? የምታወራው ግን ሌላ ናት። ሰው በአወራሩ አይገመትም በተግባሩ ነው እንጂ። ስለዚህ ያው እየታዘባት ነው። በጣም ሞላጫ የሆነ ልጅ ነው ልጁ። እንኳን ለሜርሲ ቀርቶ አምነንን እንኳን ሊበቀለው የመጣ ልጅ ነው። ስለዚህ እስኪ ንገሪኝ ቤት ውስጥ ትንሽ ጊዜ መቀመጥ ስለምፈልግ የእያንዳንዶቹን ባህሪ ማወቅ ፈልጋለሁ ሲላት ከየት ልጀምርልህ ስትለው ከራስሽ አላት። እኔ እንደምትይኝ እንዲህ አይነት ሰው ነኝ እንዲህ ነኝ ብላ ራሷን በጣም ክባ ካወራች በኋላ ከዛ ስል እናት ዛራ ታሪክ አዋቂ ናት፣ ተነጋሪ ናት፣ አንዳንዴም በነገር ሸንቆጥ ታረጋለች ምናምን አለች። ከዛ ስለ ሞርዚና እንዳልነግር እናት ናት አለችኝ። አይ ብዙ ጊዜ ከሷ ጋር ብሬያት ስላልኖርኩ ብትነግሪኝ ስላት አይ እዚህ እንኳን ምንም የለም፣ እዛኛው ቤታችን ግን እብድ ነበረች፣ አሁንም ትንሽ ነካ ያረጋታል፣ ምክንያቱም የለቀቃት አይመስለኝም ብላ ስለሷም ነገረችው ማለት ነው። ግን ይሄን ሁሉ ነገር ባሮክ ያምናታል ወይ ነው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አሁን ባሮክ ለበቀል ነው የመጣው፣ አምነንን ለመበቀል
በልጅነቱ ያጣውን በልጅነቱ እየተገፈተረ ከቤት ውስጥ እየተቀመጠ የቤተሰብ ፕሮግራም ሲኖር እየተዘጋበት ይሄን ሁሉ በቃ የሰው ቤት ሰራተኛ ሆኖ ያሳለፈ ልጅ ነው። አሁን ይሄ ልጅ አምነንን ለመበቀል ነው የመጣው። ግን አምነን ምን አደረገው? አምነን እኮ የሚያውቀው ነገር የለም። በቃ ለአምነን የተሰጠው እድገት ይሄ ነው፣ ለሱ የተሰጠው እድገት ይሄ ነው። ስለዚህ አባቱን ይጠይቅ። በአባት ስለማይገናኙ እንግዲህ ወይ ደግሞ ወይዘሮ ማን ነው የአምነን እናት ሰምሃል እሱን ከሌላ ወንድ ወይም ደግሞ ከመጥፎ ሰው ወልደው ብቻውን እንግዲህ እንዲያደርግ አርግተውት ይሆናል። ያን ደግሞ ጥፋቱ የእናቱ ነች። እናቱ ደግሞ እውነተኛው ቦታ ሄዳለች። አሁን ወንድሙን በመቅረብ ከወንድሙ ጋር ሆኖ ወንድሙን እያገዘ በቃ እውነቱን ነግሮ ለአምነን አምነን ተቀብሎ ወንድሜ ነው ብሎ ከአምነን ጋራ ጥሩ ስራ ሰርቶ ውጤታማ መሆን እንጂ በቀልን ምን አመጣው? አምነን ምን አደረገው? አምነን የተሰጠውን ስራ የተሰጠው ህይወት ነው፣ እሱም የተሰጠው ህይወት ነው። በቃ እኛ ደግሞ ህይወት ደግሞ እኛ በፈለግንባት ሳይሆን ህይወት በራሷ በፈለገችበት ነገር ስለምታደርገን አምነንን ተበቅሎ ምን ያገኛል ነው? ምን ያገኛል? ስለዚህ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶች። እንግዲህ ምሳ ቀርቦ ምሳ በሚበሉበት ሰዓት ራሱ ቤሊን ተነስታ ስትሄድ እሱም አብሯት ተነስቶ ሄደ። ከዛ በኋላ ከቤሊን ጋር አንዳንድ ነገሮች ተነጋገሩ። ቤሊንም እየዋዛ አይደለችም። ቆሌውን ገፋ ነው እያስወጣችው። መድኃኒት ላምጣልሽ ምናምን ምንድነው የምታለቅሹ ሲላት አይ ምንም አይደለም አሞኝ ነው አለችው። መድኃኒት ላምጣልሽ ሲላት አያስፈልገኝም አለችው። እና በንግግር ብዙም የተግባቡ አይደለም። ቤሊን ቶሎ ሰውን እንደዚህ ቀርባስ ማንነቷን መግለጽ ስለማትፈልግ ነግረዋለች። ስለዚህ እሱ ከሄደ በኋላ እሺ በቃ ይቅርታ ብሏት ከወጣ በኋላ መጣ። ይሄ ወንድሜ የት ሄደ ምናምን ሲሉት መታጠቢያ ቤት ይሆናል አያቴ አይዞሽ ይመጣል ምናምን ተባባሉ። ከዛ መጥቻለሁ አለ። መጣ። ከዛ ቁጭ ብለው እያወሩ እያለ የት ሄደ ነው ሲሉት አይ መታጠቢያ ቤት ነበርኩ አለ። አላልኩሽም እንዴ አያቴ ብሎ አምነን እሺ መጣው ቡና እንጠጣ ብሎ ወጣ። ከዛ ቤሊን ጋር ሄዶ ከቤሊን ጋር አሁን እንደዚህ አይነት እልህ ውስጥ መግባት አይጠቅምሽም ማለት እኔ ከዚህ በኋላ አምነን የሚባል ሰው በእኔ ልብ ውስጥ የለም፣ በቃ ጨርሻለሁ። ምክንያቱም አንተ የሌላ ሰው ሆናል ብላ ስትነግረው ማን ያለው አለ። እንዴ ማሪያ ባለቤትን አተብሎ ምሳሌ ሲነገረው ወይ እሷ አብሮ አደጌ እንጂ ባለቤቴ አይደለችም ብሎ መልስ መስጠት ሲገባው ለምን ዝም አለ? ስለዚህ የቤሊንን ህይወትና የቤሊንን ጭንቅላት እየመታው ነው። ቤሊንን ሞራሏን እየተረማመደባት ነው። ስለዚህ አምነን የሚባል ሰው ለቤሊን አያስፈልግም ጭራሽ። እንደውም ባሮክ ይሻላል። ባሮክ በጣም መጥፎ ነገር አሳልፎ የመጣ ልጅ ስለሆነ ወደፊት እንደውም ለቤሊን ጥሩ ባል ይሆናታል ብዬ አስባለሁ። ምክንያቱም አምነን በራሱ የማይተማመን ሰው ነው። በጣም በቃ ዝም ብሎ ራሱን የማያዳምጥ ሰው ስለሆነ አሁን ቤሊን በዚህ እልህ ውስጥ ገብቶ እሷን ማስቀየም ሳይሆን እሷን ጥሩ ነገር በመናገር ማሪያ እንግዳዬ ናት፣ እንግዳዬን ደግሞ ተንከባክቤ እስከምትሄድ ድረስ ታገሽኝ የኔ ውድ አይዞሽ፣ እኔ ካንቺ ውጭ ማንንም አላፈቅር እያለ በቃላቶቹ እንኳን ጥሩ ነገር ቢናገራት ጥሩ ነበር። አምነን ታዲያ በጣም ነው የሚያናድደው። ጭራሽ ይባስ ብሎ ደግሞ ከማሪያ ጋር መኝታ ቤት ቁጭ ብሎ እንደሚፈልጓት ተጣርተው ባሮክን ተንከባከቢው እንግዳችን ነው፣ ለምንድነው መኝታ ክፍል ቁጭ ምትዩ ምናምን አለቻት። ይሄ የኔ ጉዳይ አይደለም የእናንተ ጉዳይ ነው። ስለዚህ ከባሮክ ጋር እኔ ምን ያገናኘኛል አለችው። እውነቷን ነው። ምን ለማለት ፈልጋ ነው ማሪያስ ቢሆን እንደዚህ ልትል የቻለችው? በጣም የምታስጠላናት እሷ እኮ አሁን በአምነን ፊት ቤሊንን መክሰስ ነው ያዘችው ወይም ማሳጣት ነው ያዘችው። ባሮክን መንከባከብ ካለባት እሷ ተንከባከበው። ቤሊን ምን አገባትና ነው ባሮክ የምትንከባከበው እንዴ? በቃ ጨዋታ ከሆነ አብረው ሲበሉ ሲጠጡ መጫወት ነው። ከዛ ውጭ ግን እሱ ክፍተት እየሰጠ ቤሊንን የሚጎዳ ነገር እየሰማች እዛ እንድትቀመጥ ለምን ይፈልጋል? ከዛ እንዴ እቺ ቤሊን ግን ምን ማለት ምን መሆኗ ነው ብላ ስትል ታያት ባክሽ እንደፈለጋት መሆን ትችላለች አለ። ይሄ አይባልም። ይሄ እንኳን ከቤሊን ጋር ክፍተት እየፈጠረ ለማሪያ ጥሩ ነገር እያዘጋጀላት ነው። ገና ማሪያ መታለችና አሁን ሌላ ሴት አለችኝ ብሎ ነው እንደዚህ የሚንቀባረረው። ግን ደግሞ እርግጠኛ ነኝ ቤሊንን የሚያክል ሴት አያገኝም።
ከዛም እንግዲህ ማሪያ ሄዳ ወይዘሮ ዛራን እናት ዛራ እቺ ቤሌን ምንድነው እንደዚህ የምታደርገው? አምነንን ከኔ ለመቀማት የምትሞክረው ነገር አይሳካላትም። አምነን እኔን ነው የሚወደው፣ እኔን ነው የሚያፈቅረው፣ እኔን ምናምን እያለች ስትበላቀጥባት እናት ዛራ በጣም ነው ያስደሰተችኝ። ምርጫውን ለሱ ተውለት አለች በቃ። ስለዚህ አምነን ራሱ የመረጠውን ያግባ፣ እናንተ ምን አገባችሁ ብላ ቆሌዋን ገፋታለች። ከዛ ምሽ ብላ ሄደች ማለት ነው። ማሪያ አሁን ለገንዘብ ነው ወይስ ለፍቅር ነው አሁን አምነንን የቀረበችው? መቼም ሀብታም ለሀብታም እኮ ያው ሲገናኝ ለገንዘብ ነው እንጂ ለፍቅር አይመስለኝም። ስለዚህ አሁን ማሪያ አምነንን በእጁ ካስገባች በኋላ ምን ለማድረግ አስባ ነው? እሱ እንደ እህትነት ይቆጥራታል፣ እሷ ደግሞ ለማግባት እየተሯሯጠች ነው። ግን ይሳካላታል ወይ ነው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ እናት ዛራ መጣ። ይቺ ደግሞ ማናት? ትሻለን ሰድጄ ትብስና መጣዋለች። የማን እንትናት ይቺ ደግሞ? ጭራሽ እኮ ኩሽና ደስ መጣ እንደዚህ ያለችኝ ስትላት፣ አዎ በእኔ ተናዳ ነው እኔም ስታናግረኝ ያው ለምንድን ነው ባሮክ የምትንከባከቢው ምናምን እያሉኝ ነበረ። እሱ የኔ ጉዳይ አይደለም የራሳችሁ ጉዳይ ነው አልኳቸው። ነው ባሮክ እዚህ ቤት በመምጣቱ ከፍቶሻል ወይ ብሎ አለኝ ስትል እናት ዛራ ራሱ እንደዚህ ማለት የለበትም፣ አምነን ምን ለማለት ፈልጎ ነው እንደዚህ ማለት የለበትም፣ በጣም ተሳስቷል ብላ እንግዲህ እናት ዛራም ቤሊንን ደግፋታለች ለመጨረሻ ጊዜ። ምክንያቱም ቤሊን ወደ እናት ዛራ ጋር ስትሄድ ከዛ እንዴት ነው ከአምነን ጋር ያላችሁ ነገር ስል በቃ ተለያይተናል ጨርሰናል፣ እኔና አምነን ከዚህ በኋላ ያቺ የዋሃ እና ምስኪኗ ቤሊን ሞታለች፣ ለሱ አሁን እኔ ረፍዷል፣ በቃ የራሴን ሌላ አዲስ ቤሊን መሆን ነው የምፈልገው ብላ ስትላት፣ ተይ እንደዛ አይባልም ብላ እናት ዛራ ያው ተረት ነገር ነገረቻት ማለት ነው። አንድ ሀብታም ሰውዬ ነበር፣ ሁለት ጓደኞቹ ነበሩት። አንዱ ለገንዘብ አንዱ ደግሞ ለእውነት የቀረበው ነበር። እና ገንዘቤን ጨርሶ ገንዘቤ በቃ አለቀ ጠፋ ብሎ ሲል ያኛው ገንዘቡን የሚወደው ሰውዬ በዛው ቀረ፣ ያኛው ግን አብሮት ሆነ። ስለዚህ አሁን አምነን በዚህ በችግርና በዚህ ህይወቱ ባልተስተካከለበት አጋጣሚ ቁጭ ብለሽ ከጎኑ መራቅ የለብሽም ነው አሁን የእናት ዛራ ምክር። በቃ አምነንን ዝም ብለሽ ታገሹ፣ መጨረሻውን የማለት ይመስለኛል። ምክንያቱም አሁን ሲያጣ ሁሉ ነገር እንትን ሲል አያቱ ቤት ሲቀመጥ እንዲህ ማጣቴን አይታ ወይም እንደዚህ መሆኔን አይታ ነው ብሎ እንዳይልሽ ካሁኑ አትራቂው፣ ዝም ብለሽ እስከ መጨረሻው በትዕግስት ጠብቂው የሚል ይመስላል እናት ዛራ። ቤሊን ግን ይሄን ነገር ታደርጋለች ወይ ነው? የእናት ዛራ ምክር ሰምታ ታደርገዋለች ወይ ነው? እሷ በፍጹም ከዚህ በኋላ እኔና እሱ አብረን አንሆንም፣ ማሪያ አለችለት፣ አብረው ናቸው፣ ብዙ ጊዜ ከእሷ ጋራ ነው የሚያሳልፈው ብላ እንግዲህ ነግራታለች። እናት ዛራ ግን እዚህ ጋር አንድ ነገር ማድረግ አለባት። ምክንያቱም አምነንን ቤሌንን ትወዳታለህ ወይ? የምትወዳት ከሆነ ደግሞ አትጉዳት፣ በኋላ ይቆጭሃል። እሷን ካጣ በኋላ ከሚቆጭህ አሁንኑ የሚቆጭህን ስራ አታድርግ ብላ እናት ዛራ እንደ እናት ሆና አምነንን መምከር አለባት ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ባሮክ አሁን ከአምነን ጋራ ቁጭ ብሎ እንዴት ነህ ደህና ነህ እየተባባሉ ነው። ምንድነው ሀሳብ ይዞ ይሄዷል አለው። እንዴት ነው አንዳንድ ሰው አለ በልብ ውስጥ እያለ መተው የማትችለው መተው እየፈለኩ ግን መተው የማልችለው ነገር ሆኖብኝ ነው አለ። የቤሌን ነገር ነው እርግጠኛ ነኝ። ቤሌንን ለመተው ይፈልጋል፣ ግን ደግሞ ልቡ እንዲተዋት አላደረገም። ልቡ ካላዘዘው ደግሞ ምንም ማድረግ አይችልም። ስለዚህ ቤሌንን ይቅርታ መጠየቅ ነው ያለበት። ከዛ ሲያማክረው ሁሉም ጊዜ ይፈተዋል ብሎታል። ከዛም እንግዲህ እሱ የሚፈልገው ወደ ሀብቱ ነው። እንዴት ነው ሲለው አሁን አዲሱ ቢሮ ለመቀየር እያሰብኩ ነው፣ እዛ አብረን እንሄዳለን ምናምን አለው። ከዛ እሱም በቃ ሰራተኞችን በደንብ ተቆጣጥሬ መያዝ አለብኝ፣ ሰራተኞችን በደንብ እንዲሰሩ ነው ማደርገው ምናምን እያለ ዳር እያለ እየነገረው ነው። እንግዲህ አምነንስ እዛ ድርጅት ውስጥ እያስገባዋል ወይ ነው? ወንድምነቱን አውቆ በምን ሁኔታ እንዳሳለፈ አውቆ እውነቱን ተናግሮ ከአምነን ጋራ ቢጣበቅ ይሻላል። አምነንን ተበቅሎ የሚያገኘው ነገር የለም። ምክንያቱም አምነን አሁን
የራሱን ድርጅት ነው የራሱን ድርጅት አሳልፎ ሰጥቶ በእናቱ ድርጅት ውስጥ ነው የሚኖረው። ሲቀጥል ደግሞ አሁን አያቱ ቤት ነው ያለው። ምክንያቱም ከሞርዚና ጋር ሲነጋገሩ እኔ ያው አያቴ ቤት መምጣቴ ምንም ባያስከፋኝም ውስጤ ደግሞ ደስተኛ አይደለም፣ በቃ ሸክም የሆንኩባት ነው መሰለኝ እያላት ነበር። አንተ እኮ መሄጃት ሳይሆን የግድ አያት ስለፈለገች ነው፣ ስለዚህ እንደዚህ ልትል አይገባም ብለው ከሞርዚና ጋርም እያወሩ ነበረ። ስለዚህ አምነን አሁን ድርጅቱን ለባሮክ አሳልፎ ይሰጣል ወይስ አይሰጥም? ባሮክስ በምን አይነት ሁኔታ ነው ሊበቀለው የፈለገው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ ወይዘሮ ሴማ ደግሞ አሁን ስለ እናት ዛራን ጠርታ እንግዳ እንዳለብን አውቀሻል፣ ሰራተኛ ይጨመርልሽ ወይ እንደማለት ነው። በጣም እየደከመሽ ነው ስትላት ስራ ፈቶ ከመቀመጥ ስራ መስራትን የመሰለ ነገር የለም። ቤትሽ የእንግዳ ቤት ነው፣ የወይዘሮ ሰማልን ቤት እንደዚህ ነበረ ትላ አለቻት። ወይዘሮ ሴማ ቤት እኮ ማለት ሰው ነው፣ ሰው የሌለበት ጣሪያና ግድግዳ ምን ጥቅም አለው? ሰው ከሌለው ጥሩ አይደለም ብላ ጥሩ መልስ መልሳላታለች። እናት ዛራም እንግዲህ ችግር የለውም እኔ ስራ አይጎዳኝም፣ መቀመጥ ነው የሚጎዳኝ፣ ስራ አይጎዳኝም ብላ በይ እንግዲህ ያው እንግዳ ስላለ እንግዲህ አይዞሽ ብላታለች። እሷም እሺ ብላለች። እንግዲህ ማሪያ ናት። ማሪያ ደግሞ አሁን እና ወይዘሮ ሴማ ጋር ገብታ እንግዲህ እያወሩ ነው። እንዴት ነው ስለ አዲሱ እንግዳ ምናምን ስትላት ጥሩ ነው ደስ ይላል። ደግሞ አላየሽውም እንዴ የተናገረውን ምሳሌ ምናምን ሚስቱ አረገኝ እኮ ስትላት አዎ ከዚህ በኋላ አንቺ እያንዳንዳቸውን አንቲቫይረስ የእንትን እያልሽ እነዛን ሴቶች ማባረር አለብሽ። አንቺ የዚህ ቤት ንግስት ነሽ፣ ሁሉንም መቆጣጠር አለብሽ ብላ እንግዲህ ለማሪያ ብዙ ሞራል ሰጣታለች። አባትሽ ሲመጣ ሁሉን ነገር ያስተካክለዋል አይዞሽ ብላለች። ስለዚህ ወይዘሮ ሴማ አሁን እንደፈለገችው እየሄደ ነው። ግን ደግሞ አምነን ማሪያንን ካልወደዳትስ ካላፈቀራትስ ምንድነው የሚደረገው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። እንግዲህ ያው እናት ዛራና ሞርዚና አሁን ስለ ልጃቸው እያወሩ ነበር። ሞርዚና በጣም ልጁን አርቃ እንዳሳደገችውና አሁን ያለበት ደረጃ ሁሉን ነገር እንግዲህ ስትነግራት አንቺ እድለኛ ነሽ፣ እኔ እኮ ይሄንን አላገኘውም፣ ጠፍታ የቀረች ልጅ ያለች ደብዛዋ የቀረ ብላ እንግዲህ ብላለች። አሁን የእናት ዛራ ልጅ ማን ልትሆን ትችላለች? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። አሁን አምነንና ባሮክም እየወጡ እያለ ቤሌንም ወደ ቦታዋ ራሷን ወደ መታዳምጥበት ሲሄዱ ተገናኙ። እንከተልሽ እንዴ ምናምን ብሎ ቀላለደባት። ባሮክ አይ አያስፈልግም እኔ ብቻዬን ነው መሄድ የምፈልገው ስትለው ተዋትኛም የራሳችን ቦታ እንሄዳለን እሷም አይርፈድባት ብሏታል ማለት ነው። ይሄ ሁሉ ክፍተት እየፈጠረ ነው። አምነን አሁን ቤሊንን የሚያፈቅራት ከሆነ እንደዚህ በማድረግ አይምሯን መጉዳት የለበትም፣ እንደውም መንከባከብ ነው ያለበት። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።